እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ወደ ሞት የሚነዱትን ታደግ ሊታረዱ የተወሰኑትን አድን አዋጅ 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 መንግሥተ ሰማያት ቀርባለችና ንስሐ ግቡ በወንጌል እመኑ መዳን በጌታ በኢየሱስ ክርስቶስ ብቻ ነው የምስራቹን የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል እግዚአብሔር ቃል ማምለክ በኢየሱስ መትረፍ በኢየሱስ መሻገር በኢየሱስ ኢየሱስ ያድናል። የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬ ደግሞ እግዚአብሔር እንዲህ አይነት መልካም ጊዜ ሰጥቶናል። እግዚአብሔር በሰጠን በዚህ መልካም ጊዜ ደግሞ እግዚአብሔር በውስጥ ያስቀመጠውን ነገር ወደ እናንተ በእግዚአብሔር መንፈስ በመነዳት አቀርባለሁ። የሰማይ አምላክ እግዚአብሔር ይረዳናል። ዛሬ ደግሞ የእግዚአብሔር ቃል በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይለናል። ክብር ለጌታ ይሁን። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይለናል። በዚህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ የሚጠራችሁ የታመነ ነው ይለናል። ክብር ለጌታ ይሁን። ዛሬ የምንነጋገርበት ሐሳብ የጠራን የታመነ ነው። እህቴ ሆይ የጠራሽ እግዚአብሔር የታመነ ነው። ወንድሜ ሆይ የጠራህ እግዚአብሔር የታመነ ነው። ወገኖቼ ሆይ የጠራን እግዚአብሔር ታማኝ ነው። ሳንፈልገው የፈለገን ስንቅ በዘበዝ ድንገት በመንገዳችን ላይ ገብቶ የታደገን ያስመለጠን ቀንበራችንን የሰበረ እስራታችንን የበጠሰ ጨለማችንን የገፈፈ የሞትን ኃይል ከላያችን ላይ የሰበረ የጠላትን መንጋ ከላያችን ላይ የበጠነ የጠራን እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው ላችኋለሁ። ዛሬ እግዚአብሔር ነው ታማኝ። የጠራን እግዚአብሔር ነው ታማኝ። ወገኖቼ ሆይ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እግዚአብሔር ቃል ሲናገር እናንተ ደካሞች ሸክም የከበዳችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ አለ ጌታ ኢየሱስ። ክብር ለጌታ ይሁን። በዚህ ጥሪ መሰረት ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የመጣን እኔና እናንተ ዛሬ ነግራችኋለሁ የጠራን እግዚአብሔር ታማኝ ነው። ማንም ላይ ታመን ይችላል። ማንም ሊለዋወጥ ይችላል። ሁኔታ ሊለዋወጥ ይችላል። ዘመን ሊለዋወጥ ይችላል። ቴክኖሎጂ ሊለዋወጥ ይችላል። ማንኛውም ነገር ሊለዋወጥ ይችላል። እነግራችኋለሁ ዛሬ እኔ እነግራችኋለሁ በእግዚአብሔር መንፈስ ሆኜ የጠራሽ እግዚአብሔር ታማኝ ነው። የጠራህ እግዚአብሔር ታማኝ ነው። የታደገ እግዚአብሔር ታማኝ ነው። ና ብሎ የመንፈሱ ማደሪያ ያደረገ እግዚአብሔር ታማኝ ነው። ማንም ባይታመን እግዚአብሔር ታማኝ ነው። ሰዎች ቢለወጡባችሁ እግዚአብሔር ግን ታማኝ ነው። አገልጋዮች ተለውጠውባችሁ ቢሆን እነግራችኋለሁ ዛሬ እግዚአብሔር የጠራን ግን ታማኝ ነው። አገልጋይ ሳናውቅ፣ ፓስተር ሳናውቅ፣ ሐዋርያ ሳናውቅ፣ ነብይ ሳናውቅ፣ ወንጌላዊ ሳናውቅ፣ አስተማሪ ሳናውቅ፣ ሽማግሌ ሳናውቅ፣ ማንንም ሳናውቅ ድንገት በመንገዳችን ላይ ገብቶ የታደገን ጌታ የጠራን ጌታ እግዚአብሔር ታማኝ ነው። ስለ እግዚአብሔር ታማኝነት ነው የምነግራችሁ። እኔም የማውቀው ታማኝ እግዚአብሔር ነው። ሰዎች ተለውጠውብህ ያውቃሉ ብትሉኝ አዎ የጠራስ እግዚአብሔር ለዘላለም ታማኝ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለዚህ ነው የእግዚአብሔር ቃል ሲናገር እኔ እግዚአብሔር አልለወጥም አለ። የዛን ጊዜ ድንገት በመንገድሽ ላይ ገብቶ የታደገሽ፣ የዛን ጊዜ ድንገት በመንገድ ላይ ገብቶ የታደገ ያስመለጠ በልጁ በክርስቶስ ኢየሱስ ደም አጥቦ ያነጻ በመንፈሱ የቀደሰ የመንፈሱ ማደሪያ ያደረገ እግዚአብሔር ታማኝ ነው። እነግራችኋለሁ እግዚአብሔር ታማኝ ነው። ማንም ላይ ታመን ይችላል፣ እግዚአብሔር ግን ታማኝ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር ታማኝ ነው፣ ሁሌም አይለወጥም። አንድ ወቅት ላይ በዘፍጥረት ምዕራፍ 12 ላይ
ይሄው ታማኙ እግዚአብሔር ድንገት ወደ አብርሃም መጣ። አብርሃም ሆይ አለው፣ ተነስ፣ አባቴ የለም፣ እናቴ የለም፣ ዘመዴ የለም፣ ጎረቤቴ የለም፣ እድርተኞቼ የለም፣ እቁብተኞቼ የለም፣ ተነሳና እኔ ወደማሳይ ስፍራ ውጣ አለው ታማኙ እግዚአብሔር። ማሃዳጋስኬድሬሌ ቬዲጋ ጄሳ ፑራ ለሆዲያስ የአባቴ ቤት እንዳትል፣ የእናቴ ቤት እንዳትል፣ እህት ወንድሞቼ እንዳትል፣ ወገኖቼ እንዳትል፣ አብሮ አደጎቼ እንዳትል፣ ተለይና ውጣ አለው እግዚአብሔር ታማኙ። ማሃዲጋስኬድሬሌ ቬዲጋ ፑራ ለሆዲያስ ከዚህ በፊት የማያውቀው አብርሃም ይህን ድምፅ ሰምቶ እግዚአብሔርን ተከትሎ ወጣ። ይሄ ታማኝ የሆነ እግዚአብሔር በአብርሃም መንገድ ላይ አብሮት ወጣ። በሚገባበት በሚወጣበት ከአብርሃም ጋር አብሮ ሆነ። እባርክሃለሁ፣ የምድር አሕዛብ ባንተ ይባረካሉ፣ ዘርህን እንደ ምድር አሸዋ አበዛዋለሁ አለ ታማኙ እግዚአብሔር። በራሱ የሚታመን እግዚአብሔር። እነግራችኋለሁ፣ እኔና እናንተ የምንከተለው እግዚአብሔር ራሱን ታምኖ ነው የጠራሽ። ራሱን ታምኖ ነው የጠራ ወንድሜ ሆይ፣ ማንንም ታምኖ አይደለም። አገልጋዮችን ታምኖ አይደለም። ቤተ ክርስቲያን መሪዎችን ታምኖ አይደለም። አገሪቱን ታምኖ አይደለም። የምድር ሲስተም ታምኖ አይደለም። እግዚአብሔር የጠራን ራሱን ታምኖ ነው። ክብር ለጌታ ይሁን። ባበቃ ባለቀ ሰዓት ለአብርሃም ይስሐቅን ሰጠው። የጠራው እግዚአብሔር ታማኝ ስለሆነ ሎጥ ተለወጠበት። ቤተሰብ የሆነው ሎጥ ተለወጠበት። ነገሮች ሁሉ በየጊዜው ሲለዋወጡ ያልተለወጠው እግዚአብሔር ግን አብርሃምን እስከ መጨረሻው መንገድ ድረስ መራው። እነግራችኋለሁ፣ የጠራችሁ እግዚአብሔር እስከ መጨረሻው ያደርሳችኋል። ብቻውን ታማኝ የሆነው እግዚአብሔር የእምነት አባት የተባለ ዛሬ የእምነት አባት እያል በየመድረኮቻችን የምንሰበከው ያ አብርሃም ታማኙ እግዚአብሔር ጠርቶ በሕይወቱ ያደረገውን ድንቅ ነገር ነው። እነግራችኋለሁ፣ የጠራችሁ እግዚአብሔር ታማኝ ነው። እግዚአብሔር የተናገራችሁን በታማኝነት ማድረግ የሚችል አምላክ ነው። እግዚአብሔር ነው ታማኝ። ነገሮች ቢለወጡ ለእግዚአብሔር አይገደውም። ሁኔታዎች ቢለወጡ እግዚአብሔርን አያስጨንቁትም። እግዚአብሔር የኔና ያንተን ታማኝነት ብቻ ይፈልጋል። ጠሪው እግዚአብሔር የተጠሪውን ታማኝነት፣ ያንተን ታማኝነት፣ ያንቺን ታማኝነት፣ በመስመሩ መሄድሽን፣ በቀጥታ ባሰመረልሽ መሄድሽን፣ ባሰመረልህ መሄድን ይፈልጋል እንጂ እግዚአብሔር ታማኙ ያለውን በሕይወትህ ያደርጋል። ክብር ለጌታ ይሁን። እግዚአብሔር ታማኝ ነው። እግዚአብሔር ነው ታማኝ። ወገኖቼ ሆይ እግዚአብሔር ነው ታማኝ። ወንድሞቼና እህቶቼ እግዚአብሔር ባንቺ ላይ አይለወጥም። እግዚአብሔር ባንተ ላይ አይለወጥም። እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል የምትሉ ካላችሁ እግዚአብሔር ፈጽሞ አይለወጥም። ባንቺ ላይ ያለው ፍቅሩ አይለወጥም። ባንተ ላይ ያለው ፍቅሩ አይለወጥም። ነገር ግን አንተ እግዚአብሔር ባለ ስፍራ ላይ ተገኝ። እግዚአብሔር ባለ ስፍራ ላይ ተገኝ እንጂ እግዚአብሔር በእኔና በእናንተ ላይ አይለወጥም። እኔ ስሰሙ እንደነበረው በርካታ ምስክርነቶች ቆንጠር አድርገን እንዳቀረብነው ሰይጣንን በታማኝነት በእውነት ሰይጣንን ከልብ በመውደድ ከልብ በማፍቀር ተከትየዋል። ነገር ግን በጣም የሚገርመው አንድ ጊዜ ከቤተ መንግስት የተቀበልኩትን መኪና እየነዳሁ ወደ ኮምቦልታ ወደ መስጊዳችን እየሄድኩ እያለሁ ደብረ ሲና ቁልቁለት ላይ ፍሬኑ እምቢ አለ። አዲስ መኪና። እኔ ሰይጣንን 24 ሰዓት አገለግላለሁ። እሱ ግን ሊገለኝ በደብረ ሲና ቁልቁለት ላይ ፍሬኑን ዜሮ አደረገው። ምን እንደምናደርግ አላወቅንም። እለዋለሁ ፍሬኑን በፍጹም። በኋላ ከሆነ ነገር ጋር የተጋጨ ይመስል ከፍተኛ የግጭት ድምፅ ሰማንና ሞተር ጠፋ። ወረድን። ከመኪና ስንወርድ እኔ ያለሁኝ ፓስተር አሁን የጸጋ መጥመቂያን ቤተክርስቲያን አገልጋይ የሆነ
መቶ አለቃ ጴጥሮስ የሚባል መቶ አለቃ ብዙአየሁ የሚባል አብረውኝ መናፍስትን የሚያመልኩና የሚያገለግሉ የነበሩ አብረን ነበር። ዮሐንስ የሚባል ወርደን ስንመለከት ከምንም ነገር ጋር አልተገጨም። ነገር ግን መኪናው ገደል አፋፍ ላይ ቆሟል። የደብረ ሲናን ቁልቁለት የምታውቁ ያችን ገደል አለፍ ቢል ትንሽ ዝንፍ ቢል አልቆልን ነበር። ዛሬን ያየው እግዚአብሔር ግን ዛሬ እንደማገለግለው ያየ እግዚአብሔር ግን ዛሬ ግን ባሪያው ሆኜ እንደምሮጥለት ያየ እግዚአብሔር ግን ሰይጣን ሊገለኝ ባለበት ሰዓት ጣልቃ ገብቶ ታደገን። እነግራችኋለሁ እንኳን ዛሬ በቤቱ እያለን እንኳን ዛሬ በጉያው እያለን ያኔ በጨለማው ዓለም በገዳዩ ሰፈር እያለን የታደገን እግዚአብሔር ታማኝ ነው። እግዚአብሔር ነው ታማኝ እህቴ ሆይ፣ እግዚአብሔር ነው ታማኝ ወንድሜ ሆይ። ታማኝ ከሆነው እግዚአብሔር ጋር መጣበቅ ይሁንልን። ታማኝ የሆነውን እግዚአብሔር መከተል ይሁንልን። ታማኝ የሆነውን እግዚአብሔር መደገፍ ይሁንልን። ታማኙን ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ወዳጃችን ኢየሱስ ለዘላለም ጌታ ነው። የጠራን እግዚአብሔር ታማኝ ነው። ወገኖቼ ባልንጀራህን እንደራስህ አድርገህ ውደድ እንጂ እመነው አልተባልንም። ብዙዎች የተጎዳችሁት፣ ብዙዎች ያዘናችሁት፣ ብዙዎች ልባችሁ የተሰበረው፣ ብዙዎች ተስፋ የቆረጣችሁት ሰው አምናችሁ፣ አገልጋይ አምናችሁ፣ የሆነ ነገር አምናችሁ ነው። እግዚአብሔር ግን ታማኝ ነው ዛሬ። እግዚአብሔር ግን ታማኝ ነው ላንቺ ዛሬ። ክብር ለጌታ ይሁን። ነገም ሰዎች ይለወጡባቸዋል። ነገም አገልጋዮች ሊለወጡባችሁ ይችላሉ። ነገ ቤተ ክርስቲያን መሪዎች ሊለወጡባችሁ ይችላሉ። ነገ አገልጋዮች ሊለወጡባችሁ ይችላሉ። ነገ አብራችኋቸው የምትሰሩ ወንድምቶች ሊለወጡባችሁ ይችላሉ። አንድ ነገር ግን እነግራችኋለሁ፣ ማንም ቢለወጥ የማይለወጠው እግዚአብሔር ታማኝ ነው። የጠራሽ እግዚአብሔር ታማኝ ነው። የታደገ እግዚአብሔር ታማኝ ነው። ቀናይቶ የማይከዳህ ቀናይቶ የማይተው እግዚአብሔር ታማኝ ነው። ማሃዳጋስ ከድረለ ፌዲጋ ፖራላ ፎሪያ ሴንታ እግዚአብሔር ነው ታማኝ። እኔ ወደ ቤቱ ከመጣው ጀምሮ ያየው ታማኝ እግዚአብሔር ነው። እግዚአብሔር ነው ታማኝ። እግዚአብሔር ነው የማይለወጥብኝ። እግዚአብሔር ነው ፊቱን የማያዞርብኝ። በበረታ በደክም ብነሳ በወርቅ አንስቶ ሸላለሞ እንደገና የሚያቆም የሰራዊት ጌታ እግዚአብሔር ነው ታማኝ። ነግራችኋለሁ፣ እግዚአብሔር ታማኝ ነው። በእግዚአብሔር ላይ አታጉረምርሙ። በእግዚአብሔር ላይ አታኩርፉ። በእግዚአብሔር ላይ ለእግዚአብሔር ጀርባችሁን አትስጡ። እግዚአብሔር ስለ እናንተ ታማኝ ነው። እግዚአብሔር ስለ ትዳራችሁ ታማኝ ነው። እግዚአብሔር ስለ ልጆቻችሁ ታማኝ ነው። ክብር ለጌታ ይሁን። እግዚአብሔር ታማኝ ነው። ወደ ጌታ እንደመጣው ሰሞኑን በነዛ ወደ ጌታ በመጣውባቸው ዓመታት የመጨረሻዋ ልጄ ከኔ ጋር አብራ ትኖር ነበር እና አንድ ቤት ውስጥ ተከራይቼ ነበር ምኖረውና የቤቷ ባለቤት በነፃ እንድኖርበት ፈቀደችልኝ። አንተ ወንጌል እየሰራ ስለሆነ የምትከፍለውም ስለሌለ በቃ በነፃ ኑርበት አለችኝ እና ልጄም ችግር ላይ ሆነች። የዚህ ጊዜ እናቷ መጣ ልጄ ስጠኝ አለች። ላለመስጠት ፈለኩ። በፍጹም ስትጨቃጨቅ ውሰጃት ያው ብዬ ልጄን ጌታን ለማታቀው መናፍስትን ለምታመልከው ለእናቷ ሰጠው። እናቷ ደግሞ ወሰደችና ለእናቷ ሰጠች። የልጄ የእናቷ እናት አያቷ ባለውቃቢ ናቸው። ቤታቸው ውስጥ ይካደማል። ልጄ ሄደች፣ ከጉያዬ ወጥታ ሄዳ ጀበና እንደያዘች ሰማሁ። ሰዎች መጡና ተስፋዬ ዝም ትላለህ ሆይ? እንዴት ዝም ትላለህ? ልጅህ እኮ ከአዳም የሆነች ጀበና ያዘች እኮ አሉ። እኔ ግን ከመሄዷ በፊት ለእግዚአብሔር እንዲህ ብየው ነበር፣ ጌታ ሆይ ልጄን ላንተ አሳልፌ ሰጥቻለሁ። አንተ ታማኝ ስለሆንክ ልጄን ተረከባት ብዬ ነው ያስረከብኩት። መጥተው ነገሩኝ ከአዳም እንደሆነች ጀበና እንደጨበጠች። ሲነግሩኝ እኔ አይመለከተኝም፣ የሰጠሁት ታማኝ ለሆነው ለሰራዊቱ ጌታ ለእግዚአብሔር ነው አልኩ። በኢየሱስ ክርስቶስ ስም ታማኝ ከሆነው ከእግዚአብሔር ጋር ዛሬ መስማማት ይሁንላችሁ። ይህንን አልኳቸው። ሰዎቹም ያሻቸውን ተናግረው ይሄዱ።
የመሰላቸውን ተናግረውኝ ሄዱ። እንደ ግዴለሽ አይተውኝ ሄዱ። ያ ታማኝ እግዚአብሔር ግን በታማኝነቱ በታማኝ ስፍራው በታማኝ መቆሚያው ቦታ ቆሞ ነበር። ክብር ለጌታ ይሁን። እነሱ ሲመለሱ እግዚአብሔር ግን በጎን ወደ እኔ እናት ጋር ሄዶ ነበር። እናቴ ስትሰማ አንቺ የልጅሽ ልጅ እኮ ሕይወት እኮ ከአዳም ሆነች፣ ጀበና እንዲያዘች አልሰማሽም? እንዲያባት ማ አታረገውም አለች። ታማኙ እግዚአብሔር በዛ በኩል ቀሰቀሰ። ዛሬ በጌታ በኢየሱስ ክርስቶስም ስለ ልጆቻችሁ ስለ ትዳራችሁ ለምትጨነቁ ግን በመስመሩ ላይ ላላችሁ እነግራችኋለሁ፣ እግዚአብሔር ታማኙ ዛሬ ጣልቃ ይገባል። እግዚአብሔር ታማኙ ዛሬ ጣልቃ ይገባል። እግዚአብሔር ታማኙ እንደ ቃሉ ዛሬ ጣልቃ ይገባል። ክብር ለጌታ ይሁን። እኔ እዛችሁ ደሳሳ ጎጆ ውስጥ ሆኜ ከወንጌል ስርጭት መጥቼ መጽሐፍ ቅዱሴን አነባለሁ። መጽሐፍ ቅዱሴን እያነበብኩኝ ሰዎች መጡና ተስፍሻል ወይ እናትህ እኮ ብዙዬ ሕይወትን ሄደው ከዛው ከጀበና ላይ አንስተው ወደ ቤቷ አመጧት አለ። እኔ እንደዚህ ያልኳቸው የጠራኝ እግዚአብሔር ታማኝ ነው። ክብር ለጌታ ይሁን። የኔ የሆነውን አሳልፎ አይሰጥም። ለብዙዎች የመዳን ምክንያት ሊያደርገኝ የጠራኝ እግዚአብሔር ልጄን ከአዳም እንደማያደርጋት እርግጠኛ ነበርኩ አልኳቸው። ክብር ለጌታ ይሁን። እነግራችኋለሁ፣ ስለ ልጆቻችሁ የምትጨነቁ፣ ስለ ትዳራችሁ የምትጨነቁ፣ ስለ ኑሯችሁ የምትጨነቁ አንድ ነገር እነግራችኋለሁ። ዛሬ የጠራችሁ እግዚአብሔር ታማኝ ነው። ከእናንተ የሚጠበቀው ታማኝነት ነው። በመስመሩ ላይ መሆን ነው። በጽድቅ መሆን ነው። በቅድስና መከተል ነው። እግዚአብሔርን በመፍራት መከተል ነው። አምላኬ አባቴ ብሎ በመስመሩ ላይ አምላካችሁና አባታችሁን መከተሉን ነው። እግዚአብሔር ግን ጣልቃ ይገባላችኋል። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። በዘጸአት ምዕራፍ 3 ላይ ይሄ ታማኝ የሆነው እግዚአብሔር፣ ይሄ አባቶቻችን አምላክ የአብርሃም የይስሐቅ ያዕቆብ አምላክ፣ ይሄ ታማኝ የሆነው ጌታ አንድ ቀን በዘጸአት ምዕራፍ 3 ላይ ሙሴ ወደ ነበረበት ገጠር ሄደ። ሙሴ ተመችቶታል፣ አግብቷል፣ ወልዷል፣ ባለ ብዙ በጎች ሆኗል። ተመችቶት እየፈነደቀ ይኖራል። በሙሴ ላይ ዘላለማዊ አጀንዳ የነበረው እግዚአብሔር እዛው ያለበት ድረስ መጣ። እነግራችኋለሁ፣ በተለያየ መንገድ ከአገልግሎታችሁ፣ ከጥሪያችሁ፣ ከተልእኳችሁ በሆነ ምክንያት ተገልላችሁ፣ ወድቃችሁ፣ ደክማችሁ፣ ዝላችሁ፣ ተስፋ ቆርጣችሁ ላላችሁ ሰዎች ዛሬ እነግራችኋለሁ፣ ያጸነሳችሁ ጌታ እግዚአብሔር ዛሬ በኢየሱስ ወደ እናንተ ይመጣል። በጌታ በኢየሱስ ራእይን ያጸነሳችሁ፣ ተልእኮን ያጸነሳችሁ፣ ትውልድን ያጸነሳችሁ እግዚአብሔር ታማኝ ስለሆነ በኢየሱስ ክርስቶስም ዛሬ እነግራችኋለሁ፣ ወደ ያላችሁበት ቦታ ይመጣል። ክብር ለጌታ ይሁን። ሙሴ ያ ሁሉ ቅናቱ ጠፍቶ የራሱን ኑሮ እየኖረ የሰራዊቱ ጌታ እግዚአብሔር በነበልባል እሳት ተገለጠለት። ክብር ለጌታ ይሁን። ሙሴ ካካካካ እነግራችኋለሁ፣ እግዚአብሔር በስማችሁ እየጠራ ይመጣል። በስማችሁ እየጠራ ወዳየላችሁ በልባችሁ ወዳሸከማችሁ አጀንዳ እግዚአብሔር ይመጣል። ክብር ለጌታ ይሁን። እግዚአብሔር ይመጣል። እመኑኝ፣ እግዚአብሔር ይመጣል። ሜንደ ፑረ ለቮዲያስ ለብዙዎች የጉብኝት ጊዜ ነው። ለብዙዎች የእግዚአብሔር ጽንስ ላለባቸው፣ የእግዚአብሔር ሐሳብ ላለባቸው፣ ውስጣቸው በእግዚአብሔር አጀንዳ ለሚነድ እግዚአብሔር በጉብኝት የሚመጣበት ወራት ነው። አሜን። እግዚአብሔር ወደ አንቺ ይመጣል። እግዚአብሔር ወደ አንተ ይመጣል። በኢየሱስ ስም የጠራህ እግዚአብሔር ወደ አንተ ይመጣል ነው የምልህ እኮ። ወደ አንቺ ይመጣል ነው የምልሽ እኮ። ወደ እናንተ ይመጣል ነው የምላችሁ በኢየሱስ ስም። እግዚአብሔር አስጀምሮ መንገድ ላይ አያቆም። እግዚአብሔር ታማኝ ስለሆነ ክብር ለጌታ ይሁን። ሙሴን ከተደላደለበት ጠራው፣ ወደ ተጠራበት አጀንዳ ጨመረው። እነግራችኋለሁ ወገኖቼ፣ እግዚአብሔር ወደ ጠራችሁ ስፍራ መልሶ ያስገባችኋል። እመኑኝ፣ እግዚአብሔር ታማኝ
ታማኙ መልሶ ያስገባችኋል። ክብር ለጌታ ይሁን። የጠራን ታማኝ ነው። የመረጠን ታማኝ ነው። ታዳጊያችን ታማኝ ነው። አባታችን ታማኝ ነው። ዳዊት እንዳለው እግዚአብሔር እረኛዬ ነው፣ እረኛችን ታማኝ ነው። ክብር ለጌታ ይሁን። እግዚአብሔር ወደ ጠራችሁ ወደዛ አጀንዳ ይመልሳችኋል። በክብር ይመልሳችኋል። በብዙ ኃይል ይመልሳችኋል። በብዙ የጸጋ ጉልበት ይመልሳችኋል። በብዙ የእግዚአብሔር ጣት ትመለሳላችሁ። እግዚአብሔር ወደ አስጀመራችሁ ወደ ከበረው ነገር በኢየሱስም ትመለሳላችሁ። ሜንዶሴ ካድሬሌ ቬንዳሱ ከዲያሙንት ላቮስኬ ድሬሌ ቬዲጋ ፖረላ ቦዲያስ እግዚአብሔር ታማኝ ነው። በዘመናችን ያየነው ታማኝ እግዚአብሔርን ነው። በዘመን ያየሁት እግዚአብሔር ታማኝ ነው። ብዙ ነገር ተለውጧል። ያልተለወጠ ያየሁት እግዚአብሔርን ነው። ያልተለወጠ ያየሁት እግዚአብሔርን ነው። ያኔ እንሶስላ በምሞቅበት ሰዓት ድንገት መጥቶ የታደገኝ እግዚአብሔር እስከ ዛሬም ታማኝ ነው፣ ለዘላለምም ታማኝ ነው። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። በኢየሱስ ክርስቶስ ስም የሳቅ ዘመን ይሁንላችሁ። በኢየሱስ ስም የሳቅ ዘመን ይሁንላችሁ። ለኔ የሳቅ ዘመን እንደሆነልኝ፣ ለኔ በረከት ዘመን እንደሆነልኝ፣ ለኔ አገልግሎት ዘመን እንደሆነልኝ፣ ለኔ መውጣት ዘመን እንደሆነልኝ፣ ለኔ መውረስ ዘመን እንደሆነልኝ፣ ለኔ መሻገር ዘመን እንደሆነልኝ በኢየሱስ ስም በብዙ እጥፍ በእናንተ ላይ ይምጣላችሁ። ማሹካ ረዲጋ ፑዳ ሌደሴ ካፖረ ለቦዲያስ እኔ የሚያስደስተኝ ኃያላን ሲነሱ ማየት ነው። የቸርች ደንበኞች ሳይሆን፣ የቤተ ክርስቲያን ደንበኞች ሳይሆን፣ የጉባኤ ደንበኞች ሳይሆን ኃያላን ማሃዳጋ ሳፖረ ለቦዲያስ ይቻላል የሚሉ እጥሳለሁ የሚሉ እሻገራለሁ የሚሉ ሰው የሚላቸው አይደለም። ራሳቸው በአምላካቸው ታምነው በአምላካቸው ተደግፈው እሻገራለሁ፣ እወጣለሁ፣ እደረምሳለሁ፣ እግዚአብሔር አምላኬ ከኔ ጋር ነው የሚሉ እነሱ ሲነሱ ማየት ፈልጋል። ዛሬ በኢየሱስ ክርስቶስ ስም የእሳት ይውደቅባችሁ። በኢየሱስ 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 ስም የእሳት ይውደቅባችሁ። እሳት 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 በኢየሱስ ስም ማሹካ ራዳ ባጃ ፖረ ለቦሪያ ማንዳ ጀግናው ኢየሱስ ሃሌሉያ። ጀግናው ኢየሱስ ክርስቶስ ትናንትና ዛሬም አለ እስከ ለዘላለሙ ያው ነው። እነግርሻለሁ እህቴ ኢየሱስ ስላንቺ ያው ነው። ኢየሱስ ስላንተ ያው ነው። ኢየሱስ ስለናንተ ያው ነው። ስለ ቤታችሁ ያው ነው። ስለ ትዳራችሁ ያው ነው። ስለ ጤንነታችሁ ያው ነው። እግዚአብሔር ዛሬ በፈውስ ወደ ቤታችሁ ይግባ። በኢየሱስ ስም ለታመማችሁ፣ በኢየሱስ ስም ለታመማችሁ፣ በኢየሱስ ስም ለታመማችሁ፣ በኢየሱስ ስም ለታመማችሁ የእግዚአብሔር የማዳን ጉልበት በኢየሱስ ስም ይግባላችሁ። ማሹካ ራዲባቴን ደፑረ ለፎሪያ እግዚአብሔር ታማኝ ነው ወገኖች ሆይ፣ እግዚአብሔር ታማኝ ነው። አምላካችን እግዚአብሔር ታማኝ ነው። አንድ ጊዜ ታስታውሳላችሁ በሐዋርያት ሥራ ምዕራፍ 9 ላይ ማሾካ ራዲጋ ፑረ ለቦሪያ ከጌታችን ከኢየሱስ ክርስቶስ ቀጥሎ በቃ ታሪኩ፣ አኗኗሩ፣ አወጣጡ፣ አገባቡ፣ አደራረጉ የሚገርመኝ በሕይወቴ ምሳሌ የሆነኝ አንድ ሰው አለ። እሱም ወንድሜ ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ሜንዳ ፑረ ለቦሪያ ድሬሌ በደደ ቦዲያስ ስለ እግዚአብሔር ቀንቶ የእግዚአብሔር ሐሳብንና አጀንዳ ሲያሳድድ የነበረ ነገር ግን የታማኝ እግዚአብሔር በደማስቆ ምድረ በዳ ላይ ድንገት ጣልቃ ገባበት። ዛሬ በሌላ እምነት ውስጥ ሆናችሁ ይህን ፕሮግራም የምትከታተሉ፣ በሌላ ቤተ እምነት ውስጥ ሆናችሁ ዳግም ያልተወለዳችሁ የክርስቶስ ኢየሱስን ማዳን ያላወቃችሁ ማሴካ ፑረ ለቦሪያስ ንስሐ ያልገባችሁ ከእግዚአብሔር ጋር ያልተስማማችሁ ነገር ግን የተለያየ የሃይማኖት ስርዓት የፈጸማችሁ ላላችሁ ዛሬ እናገራለሁ፣ እግዚአብሔር በመንገዳችሁ ላይ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ለአሳዳጁ ለጳውሎስ፣ ለነፍሰ ገዳዩ ለጳውሎስ ጣልቃ የገባው እግዚአብሔር በኢየሱስ ስም አሁን ጣልቃ ይገባል። በኢየሱስ ስም ልብሽ ላይ ይገባል። በኢየሱስ ስም መንፈስሽን ይነካል። በኢየሱስ ስም ነፍስሽን ይታደጋል። በኢየሱስ ስም ይታደጋችኋል። ዛሬ ጣልቃ የመግባት ምሽት ነው።
ዛሬ ጣልቃ የመግባት ሰዓት ነው። ባላሰበበት ሰዓት፣ ባልተዘጋጀበት ሰዓት ሳኦል እየተሯሯጠ እያለ ኢየሱስ ጌታ ነው። መዳን በኢየሱስ ነው። መዳን በክርስቶስ ኢየሱስ ነው። እሱ ነው አዳኝ፣ እሱ ነው ጌታ፣ እሱ ነው እረኛ የሚሉትን ሊያስገድል ሲሯሯጥ፣ ሊያሳስር ሲሯሯጥ እግዚአብሔር በመንገዱ ላይ ጣልቃ ገባ። በኢየሱስም ዛሬ በእናንተ ሕይወት ላይ ጣልቃ ይገባል። በኢየሱስም ቀንበራችሁን እየሰበረ ጣልቃ ይገባል። በኢየሱስም ትብታባችሁን እየበጠሰ ጣልቃ ይገባል። በኢየሱስም ስራታችሁን እየበጠሰ ጣልቃ ይገባል። በኢየሱስም አሁን ይገባል። ገባ ኢየሱስ፣ ገባ ኢየሱስ፣ ገባ ኢየሱስ። የሃይማኖት ስርዓትን ሊያስጥልህ ወደ ከበረው ነገር ሊጨምርህ እግዚአብሔር ጣልቃ ገባ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። በመላው ዓለም ሆናችሁ ይህን ፕሮግራም ስትከታተሉ የነበራችሁ የእግዚአብሔር ቤተሰቦች የሰማይ አምላክ እግዚአብሔር ይባርካችሁ። ዛሬ ደግሞ እግዚአብሔር ለመንፈሳችሁ፣ ለነፍሳችሁ፣ ለስጋችሁ እንኳን ሳይቀር እንደተናገራችሁ አምናለሁ። ይሄ የጠራን እግዚአብሔር ታማኝ ስለሆነ በታማኝነቱ ያስጨርሰናል። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እንገናኛለን። እስከዛው ድረስ የእግዚአብሔር አብ ፍቅር፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። በወንጌል አደራ አለብኝ ጠዋትና ማታ የሚያስሮጠኝ እስከ ዓለም ዳርቻ በወንጌል አገልግል እርዳኝ ጌታዬ። የወንጌል አደራ አለብኝ ጠዋትና ማታ የሚያስሮጠኝ እስከ ዓለም ዳርቻ በወንጌል አገልግል እርዳኝ ጌታዬ። ጉልበቴ ሳይደክም በለጋነት ሮጥ እንጂ በጥዋት አደራው ስለሚያስጠይቀኝ እባክህን ጌታ ሆይ እርዳኝ። የወንጌል አደራ አለብኝ ጠዋትና